በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሥላሴ መንበር ቅዱሳን ከበው ኪሩቤል በደመና ዙፋኑን ይዘው ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት የሥላሴ መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት የሰማዩን አባት እዩት ተመልከቱት የሰማዩን የሥላሴ መንበር ቅዱሳን ከበው የወንዶች ድምጽ በጽድቅ ስራቸው በምድር ይታያሉ በጽድቅ ስራቸው በምድር ይታያሉ የሥላሴ መንበር አብረን ሁላችንም ቅዱሳን ከበውት በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት ከቅዱሳን ሀገር ሲያወድስ ይኖራል የሥላሴ መንበር ጽድቅና ርኅራኄ የተመላ ሰማይ እግዚአብሔር ያድለን በትንሣኤ እንድናይ አብረን እግዚአብሔር ያድለን በትንሣኤ እንድናይ እግዚአብሔር ያድለን በትንሣኤ እንድናይ የሥላሴ መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማይ የቅዱሳን ኅብረት ሲያወድስ ይኖራል ፍቅርና ርኅራኄን እግዚአብሔር ያድለን እግዚአብሔር ያድለን በትንሣኤ እንድናይ እግዚአብሔር ያድለን በትንሣኤ እንድናይ የሥላሴ መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት ክብር ምስጋና ለሥላሴ ይሁን
ወንጌሉ ላይ እንደሰማችሁት ቅድም ዲያቆን ያምላክም እንዳስተማረው ዛሬ በቤተክርስቲያናችን ለቱ መጻጉ ይባላል። መጻጉ ማለት ብዙ በሽተኞች የተፈወሱበት የፈውስ ቀን ለማስታወስ የተነገረ ነው። ዋናው ወንጌሉ ላይ ሲነበብ የሰማችሁት ዮሐንስ ወንጌል ምዕራፍ 5 ነው። ተጨማሪው ቄስ ያነበቡት ደግሞ ግብረ ሐዋርያት ምዕራፍ 3 ላይ ነው። ባጭሩ ዛሬ እንድንነጋገር የፈለኩት ምንድነው ሰው የለኝም ያለው ያ መጻጉ ስንት ዓመት ነበረ በጸበሉ ስፍራ የተኛው? 38 ዓመት። ረጅም አይደለም 38 ዓመት? 38 ዓመት ሙሉ ጸበል ዳር ተኝቶ 38 ዓመት መታመሙ አይደለም 38 ዓመት ሲባዛ በ365 ቀን በየቀኑ መዳን የሚፈልግ ሰው 365 ቀን በየቀኑ የእግዚአብሔር መልአክ ከሰማይ ይወርዳል ጸበሉን ሲያማትበት ጸበሉ ይናወጻል የዛን ጊዜ ቀድሞ የገባ ይፈወሳል ይሄ ሰው ግን ሰው የለውም 38 ዓመት ሰው የሌላችሁ ሰዎች አላችሁ ብቻችሁን የሆናችሁ ሰዎች አላችሁ ማንንም አጠገባችሁ የሌለ ሰው እንደሱ የምታስቡ ሰዎች አላችሁ የብቸኝነት ስሜት የሚሰማችሁ አለ ከዲፕሬሽን ከአንዛይቲ ሲምፕተምስ አንዳንዱ ሎንሊነስ ነው ሰው መሃል ሆናችሁ ራሱ ብቻችሁን የሚሰማችሁ ሰዎች እናንተም ራሳችሁ ችግር እንዳለባችሁ ግን ነግራችኋለሁ ላባብላችሁ አይደለም እናንተ ራሳችሁ ችግር ይኖርባችኋል 38 ዓመት ሙሉ የተኛው ሰውዬ ማን ሲጠብቅ ነው ማይለኝም ስለዚህ ማን ነበር የሚጠብቀው ሰው ኢየሱስን ነበር የሚጠብቀው አይደለም እግዚአብሔርን ነበር የሚጠብቀው አይደለም ማን ነበር ሲጠብቅ የነበረው ሰው ትላንቴን ትምርት ቨርጂኒያ ቢች ኖርፎክ ሳስተምረው ነበር ስለ ኢትዮጵያ ማንሲቼ አብዛኛው ኢትዮጵያ የፖለቲካውን ነገር ስንመለከተው የምንጠብቀው ማንን ነው ሰው ከዛ ምን ሰው የለም መሪ የለም ሰው የለም ለምንለው ምርኩዛችን ምን ላይ ነው ሰው ላይ ነው ገድፈልና ከላይ ለእግዚአብሔር ወውቱ ሲያሰየ ከሚለው የዳዊት ቃል አልገባንም ሐሳብህን ለእግዚአብሔር ስጥ እሱ ያከናውንልሃል ይላል እስቲ ተናገሩ ሐሳቤን ለእግዚአብሔር እሰጣለሁ እርሱ ያከናውንልኛል ማያከናውንልኛል እግዚአብሔር ያከናውንላችሁ ብቻችሁን አይደላችሁም እግዚአብሔር ለዘላለም የማይለየና እንኳን እግዚአብሔር አየር ካጠገባችሁ አይለይም አየር ፍጥረት ነው አየር አለ እየተነፈስን ያለ ነው አየር ነው እዚህ ጋር እንደ አንዳንድ እዚች ላይ ጌጥ የሚያደርጉ ሴቶች አሉ እዚች ላይ አይፈቀድም በክርስቲያን አይፈቀድም እዚች ላይ ጌጥ ማድረግ እዚች ላይ የምትደረግ የለችም ተበስታ እዚች ጋርና አንዳንድ ሌላ ቦታዎች ላይ እሱ መንፈሰ ትውዝፍት የሚባል ዲያብሎስ አለ እሱ በሴቶች ላይ ያድራል መንፈሰ ትውዝፍት ነው የሚባለው አላግባብ የሆነ ጌጥ የዝሙት አለባበስ አላግባብ የሆኑ ጌጦችን ማርያም መግደላዊት ስንት አጋንንት ነበሩባት 7 አንዱ መንፈሰ ትውዝፍት ይባላል በቃ ብትለብስ ብትገዛ ብትለብስ ኮንሱሜሪዝም እና ማቴሪያሊዝም አይነት አስተሳሰቦች ትገዛለች በቃ ሁሉ ጊዜ ሰውነቷን ገላልጣ መሄድ ነው የምትፈልገው አንዳንዱ ሰዎች ለሰው ሁሉ ማሰናከያ የሚሆኑ አሉ ትዝ ይለኛል እኔ አንድ ጓደኛ ያለ አዲስ አበባ ወደ ጎላ ሚካኤል ስንሄድ አንዱ አለባበሷ ከላይም በቅጡ ነው ከታችም በቅጡ ነው እና እንዴ በጣም ወዳጄ ነውና ዘቤ ብርድ አይመታትም እንዴ ያለኝ ስናልፍ ማለት ነው አንተን ሌላ ብርድ እንዳይመታ መንገዳችንን እንቀጥል ያነሳዋል ሁሌ መንፈስ ትውዝፍት ይባላል አሁን የፈለኩት ግን እዚህ ጋር ቆጣሪ ቢደረግ ነው ቆጣሪ ቢደረግ ለኤሲ ትከፍላላችሁ ቤት ውስጥ ለሂተር ትከፍላላችሁ አይደል ለአየር ስለምትነፍሱ ትከፍላላችሁ አላስከፈለህም አባት በነፃ ነው የሚሰጠን ሳይንስ አልሰጠህም ይሄን ተወኝ ባክህ ዳርዊን አልሰጠህም ተወኝ ባክህ ሰማይና ምድር የፈጠረ እግዚአብሔር ያዘጋጀልን ነው ክብርና ምስጋና ይግባውና መሰግናዋለን ሰው የለኝም ይሄ 38 ዓመት ሙሉ የተኛው ሰውዬ ሰው ሲጠብቅ ነው እንጂ 38 ዓመት መቆየት አልነበረበትም ሰው የለውም እውነቱን ነው ደግሞ ምክንያቱም መልአኩ ይወርዳል ውሃውን ሲያናውጸው ቀድሞ የገባ ሰው ምን ይሆናል ይፈወሳል አሁን እሱን
ዘመድም እንደሌለው የምታውቁት መሰላችሁ አምጥተው ጥለውት ሄደዋል አንድ ቀን መተው ዘመዶቹ እስቲ ናባክ ዛሬ እኔ ጸበሉን ላስጠምቅ ያለው ማንንም የለም 38 አመት ሙሉ አንድ ቀን ሆስፒታል የታመሙ ሰዎች ላይ ሲሄድ አንዲት ልጅ አንድ አበሻ ይመስለኛል እዚህ አይናገርም መልኩ ግን ያበሻ ነው እስቲ ባካ አለችኝ ቆየት ተብሏል ሲሄድ መናገር አይችልም ጻፍኩለት መምር ዘበነ ባላለሁ ድንገት እምነቱንም ስላላወቁ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከደብረ ገነት መድኃኔዓለም የመጣሁትና ጸሎት ላድርግልህ ሆይ ብዬ ጻፍኩና ሳሳየው መልሱ ምንድነው በዚህ እንደዚህ እንባው ነው የፈሰሰው ሰው የለውም አንዳንዶች ሰው አላችሁ እኮ ወንድሞች አሏችሁ እህቶች አሏችሁ ዘመዶች አሏችሁ አይፈልጓችሁ እናንተ ናችሁ ነው የምትፈልጉት አንዳንድ ሰዎች አላችሁ አይደል እንዴ እኔ ለፋው እኔ ፈልጋለሁ እነሱ አይፈልጉኝም ብቻችሁን የምትሆኑበት ጊዜ ይመጣል ትንሽ ደግሞ የሆነ ገንዘብ ያላችሁ ሰዎች ትንሽ በደም ገንዘብ ያላችሁ ሰዎች ለእናንተ ምን ተብሏል መሰላችሁ ቅንጭብ ያረግድላችኋል ተብሏል ላለው ቅንጭብ ያረግዳል ዛፉ ሁሉ እንዲ ልበል ይላል እናንተን ፈልገው አይደለም የመጡት እናንተን ፈልገው ገንዘባችሁን ፈልገው የሆነ ነገር ጥግ ፈልገው ይመጡ አንድ ምን አለ መሰላችሁ የተቸገረ ሰው መጥቶ እግዚአብሔር ይስጥልኝ የማይልህ አንድ የሆነ ነገር አርጋችሁላት እግዚአብሔር ይስጥልኝ የማትል የለችም እሷን እንደገና ታገኙታላችሁ መቼ መሰላችሁም ታገኙዋል ሲቸግራት እንደገና ልትጠይቃችሁ ስትመጣ ያኔ ታገኙዋለህ ብቻ የዚህ ሰውዬ ችግር የራሱም ችግር አለ ላለሁኝ እሱ ምንድነው ሰው ይጠብቅ ነበር አው እንጠብቃለን የአሜሪካ ምርጫ በሚደረግበት በየ4 አመቱ እኮ ሰው እንጠብቃለን እግዚአብሔር በሰው ይሰራል ግንኛ እየቀመስን ከላይ ጥሩ ነው ልንለው ምንችለው ነገር አይደለም ከዚህ ሁሉ ግን የዛሬው ትምህርት የሚነግረን ምንድነው በእግዚአብሔር ላይ መደገፍ ነው በቃ አለቀ ጌታ መጣ ሰውየውን አየው ተፈቀዱኑ ተያው አለው ልትድን ተወዳለህን አለው ምን አይነት ጥያቄ ነው ደግሞ የጌታ ጥያቄ ላለው እዚህ ላይ ይሄ ሰው የስንት አመት ነው የተኛው 38 አመት ጌታ መጥቶ ምን ብሎ ነው የጠየቀው የተጻፈው ወንጌል ላይ ልትድን መዳን በእናንተ ፍቃድ ናት መዳን ባንቺ ፍቃድ ነው ራሳችሁ ስትፈቅዱ ነው የምትድኑት እግዚአብሔር የሚያድናችሁ ከናንተ ፍቃድ መምጣት አለበት እግዚአብሔር እንደ ዕቃ እንደ ጠረጴዛ እንደ እንጨት አላደረገንም ግዕዛን አይምሮ ጸባይ የሚባል ሰጥቶናል መምረጥ አዳም ይሄን ብትበላ ትሞታለህ ይሄንን ባትበላ ደግሞ አትሞትም አይምሮ ተሰጥቶታል ገዛን ተሰጥቶታል ዲያብሎስ መጥቶ አዳም ከዚህ እኮ ብትበላ አምላክ ትሆናለህ ሔዋን ከዚህ እኮ ብትበይ አምላክ ትሆኛለሽ ሲላቸው እስቲ መጀመሪያ አንተ በላና እኮ አምላኩን የሚል አይምሮ ግዕዛን ተሰጥቷቸው ነበር አልተጠቀሙበትም ለትልን ተወዳለህ እወ እግዚኦ እኔ እኮ 38 አመት የተኛው መጻፍ እኮ ነኝ መንቀሳቀስ አልችልም ግን የእግዚአብሔር መልአክ ወርዶ ውሃውን ሲባርከው ሰው ያላቸው ሰዎች ይዘው ያስገቧቸዋል አቅም ያላቸው በአቅማቸው ገብተው ይፈወሳሉ እኔ ግን እኮ ጌታ ሆይ ሰው የለኝም ለማን ነው ይሄን የሚለው ለክርስቶስ ሲያየው ምንድነው ክርስቶስ የ30 አመት ጎልማሳ ነው ይዛን ጊዜ እንደገና ብዙ ሰው ተከትሎታል ስለዚህ ነገ ጠዋት መልአኩ ሲወርድና አንተ መተህ ይሄን ሰውዬ እዛ ጸበል ውስጥ አድነው በጸበል ብቻ አይደለም እግዚአብሔር በሁሉ ማዳን ይችላል በቃሉ ማዳን ይችላል ፈውስና ጤናውን በረከቱን ይስጣችሁ ለሁላችሁ አይችልም አያደርግም እናመሰግነዋለን ክብር ምስጋና ይግባው እግዚአብሔር ይችላል ሰው የለኝም አትበል በሰው የሚመረኮዘው ደካማ ነው በሰው የሚመረኮዘው የሰው በሰው መመርኮዙ የሚገርማችሁ ምን ታውቃላችሁ አሁን ግሪኮች ፈላስፎች ናቸው አረ እንደ ግሪክ ፈላስፋ የለም የነ ሄሮዶተስ ሀገር የነ ሶቅራጢስ ሀገር የነ አርስቶትል የነ ፕሌቶ ሀገር ነች አይደል ግሪክ ግን እንጨት ሰራችና አይን አበጀችለት አያይም እኮ ያይን እንጨት ሰራችና እጅ አበጀችለት ያጅ እኮ አይጨብጥም አይዳስስም እንጨት አበጁና ቀረጹና ወርቅ እግር አበጁለትና አምላኬ አሉት የሚሰሩት ሁሉ እንደዛ ይሆኑ አለ ዳዊት አይን አላቸው አያዩ ጆሮ አላቸው ማይሰሙ እጅ አላቸው ማይዳሱ እግር አላቸው የማይሄዱ የተባሉት ጣዖታት ናቸው ሰው ተመራመርኩ ብሎ ትልቅ ደረጃ ሲደርስ ሮሜ ምዕራፍ 1 ቁጥር 19 ጀምሮ የእግዚአብሔር ቃል ምን ይላል
እንደገና ህዋሳት ተሐዋሲያንን ሁሉ እስከ ማምለክ ደረጃ ደረሰ ሰው ይላል ጣዖት ሰርቶ የማይናገረውን አምላኬ ማለት ጀመረ በሰው መመካት ማለት ይሄ ነው አንዱ አምላክ ማድረግ ነው በሰው መመካት ማለት እግዚአብሔር ያደርግ ሰው ያደርግም አይደለም እንድንግባባ ፈልጋለሁ ሰው ያስፈልጋል እንጂ ሰው ያስፈልጋል ያወራን ያለነው ግን ምንድነው ትምክታችን ለድነታችንም ለምናችን ሐኪም ቤት መሄድ ያስፈልጋል ጋር ሐኪም ቤቱ ሲሄድ ግን ማንንም ይዤ ነው የሚሄደው ነው እግዚአብሔርን ይዤ ነው ዶክተሩም እኮ እንደዛው ነው እግዚአብሔርን ይዞ ነው እሱ ተንፈስ ብሎ ነው እንዲሁ ዝም ብሎ ያንቺ በሽታ ይሄ ነው ይልሻል ሄደሽ ቁጭ ብለሽ ያንቺ በሽታ ይሄ ነው ይልሻል የለም መርምሮ ምን ይሰማሻል እንዴት ያርግሻል ተንፍሺ ተንፍስ አስተንፍሶ ከዛ በኋላ መጥኖ ተለክተህ ብለድ ፕሬሸር ይሄን ያህል ነው ይሄኛው ይሄን ያህል ነው ተብሎ ነው እግዚአብሔር ጋር ስትሄድ የሁሉ ምርመራ የለም ወደዚህ ቦታ ስትመጣ የሁሉ ምርመራ የለም አትጠራጠር ዛሬ ፀሐይን ያወጣት እግዚአብሔር ነው አትጠራጠር ዛሬ ያነጋው እግዚአብሔር ነው አትጠራጠር የሚያስመሸው እግዚአብሔር ነው አትጠራጠር አንድ ነገር ግን ልንገራችሁ ድንገት የቢግ ባንግ ቲዮሪ ላይ ሐሳብ ያላችሁ ሰዎች ካላችሁ በኢቮሉሽን ቲዮሪ በቢግ ባንግ ቲዮሪ ዓለም መጥቷል ብላችሁ የምታስቡ ሰዎች እንደዛው በቢግ ባንግ ቲዮሪ ደግሞ እንደዛው ሊጠፋ ይችላል ከመጣ ሊጠፋ ይችላል ሳይንስ መጣ ነው የሚለው ስለዚህ ከመጣ ሊጠፋ ይችላል ይሄም ደግሞ የኛ ትምህርት ነው ማህባ አልቦ ሀበቦ የነበረው እንደገና ሀበቦ ማህባ አልቦ ኤክስ ኒሂሎ ይላል ላቲኖ ኤክስ ኒሂሎ ከባዶነት ይሄንን ዓለም አምጥቶ የፈጠረ እግዚአብሔር ይሄ ዓለም እንደገና ያልፋል ይሄ ነው ስለዚህ ምርኩዛችን ጥበባችን አይደለም ምርኩዛችን ፍልስፍናችን አይደለም ምርኩዛችን ገንዘባችን አይደለም ምርኩዛችን ውበታችን አይደለም ሁሉም ረጋፊ ሁሉም አላፊ ነው ህልፈቱ ቅድመ አስተርእዮቱ ከምንም በላይ ለዘላለም የማያልፍ በመንግስቱ ሽረት የሌለበት በስልጣኑ ሽረት የሌለበት በመንግስቱ ህልፈት የሌለበት ተብሎ የሚነገረው ብቻውን ያለ እግዚአብሔር ስሙ የተመሰገነ ይሁን 38 ዓመት ሙሉ ነው የተኛው ይሰውዬ ማን ነበር የሚጠብቀው እሱ ከንግግሩ ምን ረዳው ማን ነው የሚጠብቀው ሰው እንደውም ዛሬ ኢየሱስ መጥቶ ነው እንጂ ገና እድሜ ካለው 48ም ሊቆይ ይችላል ይሰውዬ ለምን አንዳንድ ሰዎች ቶሎ ነገራቸው ያልሆነላችሁ ሰዎች ቶሎ ያልተፈጸመላችሁ ወይ ትኖራላችሁ ምን ነው የምትሉ የእናንተ ምስጋና አጭር ትሆናለች ስትለምኑ ከርማችሁ ብዙ እንድትለምኑ ያደርጋችኋል እግዚአብሔር አንዳንድ ጊዜ ብዙ እንድትለምኑ ያደርጋል ይሄ በመጽሐፍ መነኮሳት ላይ ያለው በጣም ዲፕ የሆነ ሳይኮሎጂካል ነገሮች አሉት መጽሐፍ መነኮሳት አንዳንዴ የሚገርም ነው እዚህ ጋር እንቅፋት ሲመታ አትዘን ይላል እዚህ ጋር እንቅፋት ሲመታ አትዘን ለበጎ ነው በል መከራ ሲደርስብህ ለበጎ ነው በል ፈተና ሲደርስብህ ለበጎ ነው በል እዚህ ጋር እንቅፋት ሲመታ እዛ ጋር አንገት የሚቆርጡ ወንበዶች እያለፉልህ ነው ይላል መጽሐፍ መነኮሳት እዚህ ጋር እንቅፋት ሲመታ እዚህ ጋር አንድ ችግር ሲገጥምህ ተመስገን ለበጎ ነው በል እዛ ጋር አንበሳው እያለፈልህ ነው ይላል ተመልከቱ አንድ የጥንት ዘመን ታሪክ ነው የእውነት ታሪክ ነው የጥንት ዘመን ነገሮች ለበጎ ሆኑበት አንድ ወጣት መንገድ እየሄደ ነው ከኋላው አንድ ሽማግሌ ይመጣል ያ ወጣት እንቅፋት መጥቶት ጥፍሩ ተነቅሎ ደሙ እየፈሰሰ ያ ትልቅ ሰው ደረሰ በጥንት ዘመን የሆነ ታሪክ ነው ምን ነው ልጄ ምን ሆንክ አለው እንቅፋት መታኝ ይሄው ጥፍሬ ተነቀለ ደም ፈሰሰ ልጄ ለበጎ ነው አለው ሽማግሌው ልጄ ለበጎ ነው አለው ልጁ ወጣቱ ተናደደ እንዴት ነው ለበጎ የምትለኝ ብሎ በደህና እግሩ ያን ሽማግሌ ገፍትሮ ጣለው ያም ሰውዬ ወደቀና ተናይሶ ያ ወጣቱ ሄደ ከዛ በኋላ የሚሄዱበት ሀገር የጥንት ዘመን ለአምላካቸው ሰው የሚሰው ናቸው ሰው የሚገሉ ናቸው በዛ ሀገር ነው የሚያልፉት ያ ቀን ደግሞ መስዋዕት የሚቀርብበት ቀን ስለነበረ እነሱ ደግሞ መስዋዕት የሚያቀርቡት እንግዳ እንደ ሶዶም ሰዎች ክፎች ይሆኑ እንግዳ ማያስተናግዱ በኋላ ይሄ ሰው ሲመጣ ደስ አላቸው ጮሁ ለአምላካቸው ሊሰውት ሲሄዱ እግሩ ደምቷል እግሩ የደማ መስዋዕት ያደርጉ
ከመሞት ዳነ ያ ሰውዬ ለካ ለበጎ ነው ያለኝ ለዚህ ነው ከዛ እየተጠበቀው ሰውየው መጣ ሰውየው ሲመጣ አሁን አገኘን ብለው እሱ ደግሞ ሊገሉ ሲሄዱ ተፋፍቋል ደማምቷል እሱንም ተውት ያኛው ሰውዬ መጣ ለበጎ ነው ያልከኝ እኮ ገባኝ ይቅርታ አድርግልኝ ቅድም ስለገፈተርኩ አለው ስለመታው ስለገፈተርኩ ይቅርታ አድርግልኝ አለ አይ ለበጎ እኮ ነው የገፈተርከኝ እኔም ባልላላጥ እኮ እኔም እኮ የሞት ሰው ነበርኩ አለው አንዳንዴ ፈተና ሲደርስብን ያን ፈተናችንን እግዚአብሔር የሚያሳልፈው የማይመስላችሁ ጊዜ አለ የሆነ ሲመጣ አንዳንዴ ጭልምልም ነገር ይላል አሁን አንዳንዴ ድንገት ከስራ ያወጣችሁ ሰዎች አሁን ሰሞኑን ከስራ ያወጣችሁ ነገም ሊገጥማችሁ የሚችል ሰዎች ባላችሁበት ነገር ጭልምልም ግን ጉሮሮን የሰራ እግዚአብሔር በፍጹም ምግባችሁን አይከለክላችሁ ክብር ምስጋና ይግባው በማንም መካ በእግዚአብሔር ወይስ በሰው በእግዚአብሔር ከተመካን ሰውየውን ያዘዋል እሱ ሳይወድ በግድ ጠምዝዞ ነው የሚያመጣል ሰውየውን ጠምዝዞ ነው የሚያመጣል ራሱን እማታቀሱ ያስተናግዳል እማታቂያት ሴት ታስተናግድሻለች እማታቁት ሰው ነው የሚያስተናግዳችሁ እግዚአብሔር ሲፈልግ ከዛ እናንተ አንድ ሰው እንዲያርጎ ረዳኝ ትራዝ ይሄን የሚካኤል ይሆናል ይረዳሽ አይ እኔ ኃጢያተኛ ነኝ ሚካኤል አይገለጥልኝም ኃጢያተኛ ብትሆኝ 100% ኃጢያተኛ ነሽ እኔ ምነግርሻለሁ እሱ እኔ 100% ኃጢያተኛ ስለሆንኩ በምንድነው ግን በቸርነቱ እኮ ነው ዛሬ እዚህ ተሰበሰብነው ምንድነው በቸርነቱ ነው ክብርና ምስጋና ይግባው ቸር አምላክ እግዚአብሔር ስሙ የተመሰገነ ይሁን ስለዚህ ትምክታችን ሰው አይደለም እግዚአብሔር ነው ይሄ ሰው 38 ዓመት ሙሉ የተኛው ሰው ሲጠብቅ ነው አሁንም ደግሞ እኮ ሰው የለኝም ያለው እኮ አሁንም ጌታ መጥቶ እኮ ሲያነጋግረው ባለፈው ብያችኋለሁ የሚደረግላችሁ አይገባችሁም አንዳንዴ የማይገባን ነገር አለ ብያችኋለሁ እኮ ጴጥሮስን እግሩን ሊያጥበው ሲል ኧረ ቆይ ባክተው ብሎ ይገዳደራል አልገባውም እንደሚያደርግለት ጌታ ኢየሱስ ክርስቶስ ስለዚህ ድንገት ቤት ውስጥ ህመምተኞች አሉብን ብዙ ፈተናዎች አሉብን ሰዎች ልንገራችሁ ሁሉንም ለምን ብለን እንቀበለው መሰላችሁ ለምን ብለን እንቀበለው ለበጎ ነው ሰው አጠብቁ አንዳንድ ጊዜ ትላንትም ስለነበር ሰው ጥሩም ነው ሰው መጥፎም ነው እከሌ አማራ እከሌ ጉራጌ እከሌ ትግሬ እከሌ ወላይታ እከሌ ከምባታ እከሌ ሀዲያ እከሌ ኦሮሞ በሱ አይደለም ሰው በሁለት ነው የሚከፈለው ወይ ቅዱስ ነው ወይ ርኩስ ነው ወይ ደግ ነው ወይ ክፉ ነው ወይ መልካም ነው ወይ ደግሞ ያልታደለ ነው ሰው እንደሱ ነው በሰውነቱ ነው አሁን ይሄ ሰውዬ ጌታን ሲያየው የ30 ዓመት ነው በጣም ሰው ተከትሎታል አሁንም ተስፋው ማላይ ነው ሰው ላይ ነው ነገ መጥቶ አንዱን ያዝልኛል እጠመቃለሁ ብሎ ነው ጌታ ግን ምን አለው ተነስ ወጾር አልጋህን ተሸከም ሂድ አለው 38 ዓመት ሙሉ የተኛው ሰውዬ የበረት አልጋ ቤተሰቦቹ አምጥተው የጣሉት ጌታ ግን አልጣለውም ተመልከቱ ጊዜ አለች ሰዓት አለች የምትፈጸምበት ጊዜ ያሰ እግሩ ሽባ የነበረ መቅደሱ በር ላይ የነበረ የሐዋርያት ሥራ ምዕራፍ 3 የእሱ እንኳን ዘመዶቹ ጥሩ ናቸው ጥሩ የሆኑት ግን ለምን ነው ታውቃለህ ዘመዶቹ እንዴ ይካፈላሉ ማታ ለምኖ ከመጣው ስለዚህ በየቀኑ ያመጡ ቁጭ ያረጉታል እሱ አንዳንድ ነብጤዎች እንደዚህ ያሉ አንዳንድ ነብጤዎች ባንዱ እየለመኑ ኢትዮጵያ ውስጥ ነው በተለይ ልጅ እየወሰዱ እየለመኑ ሼር የሚያደርጉ ይሄ ብቻ ዘመዶቹ ጧት ያመጡና በመልካም በመቅደሱ በር ላይ ቁጭ ያረጉታል ገንዘብ ሲለምን ይውላል ማታ ይሄዳል እሱም ተስፋው ማን ነበረ ሰው ጴጥሮስና ዮሐንስ ሲመጡ ለመናቸው ምንም የላቸውም ከዛ የነብጤ ደግሞ የሚለምን ሰው ይሄኛው እጁን ካልከተተ ቀጥሎ የሚመጣው ሰው ነው የሚያው አንተን ይረሳል ወደኛ ተመልከት አለው ጴጥሮስ ወደኛ ተመልከት ብር የለንም ወርቅ የለንም ገንዘብ የለንም አንድ ነገር ግን እንሰጣለን ምንድነው የምንሰጥህ በናዝሬቱ በኢየሱስ ስም ተነሳና ቁም ተመላለስ ሲለው ሽባ የነበረው ሰው ወዲያውኑ ቀጥ ብሎ ቆመ ክብርና ምስጋና ለእግዚአብሔር ይድረሰው ይሄ ሰው ሽባ ሆኖ ቤተ መቅደስ ገብቶ አያቅም ቤተ ክርስቲያን ውስጥ ገብቶ አያቅም በር ላይ ከውጭ ነው የሚቀመጠው ገብቶ አያቅም ይሄኔ እኮ ልቡ እኔም አንድ ቀን ገብቼ ምን ነው እዛ ባመሰግን እኮ ይላል አይልም አንዳንድ የምትመኙት ነገር የለም በልባችሁ ይፈጸምላችሁ ያርግላችሁ ያሳካላችሁ ማድረግ ይችላልና ያድርግላችሁ ይሄ ሰው ወደ ውስጥ መግባት ይፈልጋል ልክ እግሩ እንደዳነ
ቀጥ ብሎ እንደቆመ ምንድነው ያደረገው? ጴጥሮስና ዮሐንስ እጁን ያዙት። ከዛ ወዴት ገባ መሰላችሁ? መቅደስ። እንደገና መቅደሱን ገብቶ መቅደሱን ዞረ። ይሄ ያ ከናቱ ማህፀን ጀምሮ ሽባ የነበረው ሰው አይደለም እንዴ አሉ። አዎ እሱ ነው። ታዲያ እንዴት እንዲህ ሊሆን ቻለ? በናዝሬቱ በኢየሱስ ስም ቅዱሳን ፈወሱት። ጴጥሮስ ፈወሰው፣ ዮሐንስ ፈወሰው። እኔና እናንተ ልንገራችሁ፣ ሰው የለኝም አትበሉ። ነቢያት አሏችሁ። ሰው የለኝም አትበሉ። ቅዱሳን አላችሁ። ሰው የለኝም አትበሉ። ሚካኤል አላችሁ። ሰው የለኝም አትበሉ። ገብርኤል አላችሁ፣ ኡራኤል አላችሁ። አረ ከሁሉ በላይ ድንግል ማርያም አለችን። ለውሻ የምትራራ ልንገራችሁ፣ ለውሻ የምትራራ እመቤታችን ለተጠማ ውሻ ከራራች ላንቺ አትራራልሽም። ላንተ አትራራ። ውሻ ኃጢአተኛና ጻድቅ ይባላል። ውሻ ጽድቅም ኃጢአትም አያውቅም። ስለተጠማ ለዛ ውሻ ያዘነች አንተ ቤት ባዶ ሲሆን ዝም የምትል ትመስላለች ድንግል ማርያም። ልጄ እኮ ትለዋለች። ጓዳው ባዶ ነው፣ ጋኑ ባዶ ነው፣ ቤቱ ባዶ ነው። ቤቷን ሙላላት፣ ቤቱን ሙላለት፣ ቤታቸው ሙላላቸው። የጓዳችሁን የምታቅም መብርሃን፣ ሚስጥራችሁን የምታቅም መብርሃን ከልጇ ኮዳጇ ታማልዳችኋለች። ሰው የለኝም አትበል፣ ሰው የለኝም አትበል፣ ሰው የለኝም አትበይ። ተነስ፣ አልጋን ተሸክመ ሂድ። የባሰ ግን ኃጢአት አትስራ። ዲያቆን አምላክ ቅድም ሲነግረን የባሰ ኃጢአት አትስራ። ምክንያቱም የሰው ያልታደለ የተፈወሰ ሰው ታሞ የተነሳ እግዚአብሔር ረሳ ቢባል ሰምታችኋል አይደል? አንዳንዱ አይቻልማ ስብርብርብር ይልና በጉንፋን በቃ ሽምድምድ ብሎ ተኝቶ ልክ እንደተነሳ ወደ እግዚአብሔር ቤት የማይመጣም እኮ ተመስገን ለማለት ቅድም እግዚአብሔር ይማርሽ እንደተባለ የለም። ዛሬም ናይት ክለብ፣ ዛሬም ጭፈራ፣ ዛሬም ዳንኪራ፣ ዛሬ መጠጥ፣ ዛሬ ሺሻ፣ ዛሬ ሲጋራ። መቼ ነው ለእግዚአብሔር የሚዘምረው አንደበትህ? መቼ ነው ለእግዚአብሔር ክብር እጃቸው የሚያጨበጭበው? ከሲጋራ የሚላቀቀው፣ ከሐሺሽ የሚላቀቀው፣ ከመጠጥ ብርጭቆ የሚላቀቀው መቼ ነው? ወንዱ ብቻ አይደለም፣ ሴቶች እህቶቻችን ብዙዎቹ ጠፍተዋል፣ ብዙዎቹ ረክሰዋል፣ ብዙዎቹ ቆሽሸዋል። መቼ ነው የሚመጡት ወደ እግዚአብሔር? እግዚአብሔር ስንት ነገር አደረገ። ይሄኔ ዲቪ እንዲደርሰው እኮ 40 ቤተክርስቲያን ሄዷል። ስለት 40 ቤተክርስቲያን ሄዶ እንደው ቅዱስ ሚካኤል እንደው ቅዱስ ገብርኤል ዲቪ እንዲደርሰው ደረሰው። ዲቪ የለም ከእግዚአብሔር ጋር። እግዚአብሔር ስንት ነገር አደረገልን። ከዚህ የበለጠ ኃጢአት አትስራ አለው። የበለጠ ደዌ እንዳያገኝህ አለው። የሥጋ ደዌ ነበር፣ የነፍስ ደዌ ያገኘው። ከዛ ጭራሽ ምን ሆነ? መጨረሻ ላይ ክርስቶስ ሲሰቀል ይሄ አድነኝ ሳልለው እኮ ያዳነኝ እሱ ነው ብሎ ክርስቶስ ላይ መሰከረ። አይገርማችሁ? ይሄ በእኛ ነው የሚታወቀው ሚስጥሩ። ይሄ እንደውም ለስም አጠራሩ ክብር ምስጋና ይግባው። ይሄ ቀለበላባ ነው ያለው። ይሄ ቀለበላባ ሲመሰክርበት ጌታ አድነኝ ሳልለው ነው ያዳነኝ። ለዚህ ነው ልትድን ተወዳለህ። ምናመሰግን ያድርገን፣ ምናከብር ያድርገን። ሰው የላችሁም ላይኖራችሁ ይችላል። ችግር የለም ላይኖራችሁ ይችላል። ግን ማን አላችሁ? የማይሸነፍ ነው እግዚአብሔር። ማን አላችሁ? ሁሉን ማድረግ የሚችል ነው። ማን አላችሁ? የልባችሁ ነገር ሳትነግሩት የሚያቅ ነው። ማን አላችሁ? ክብርና ምስጋና ይግባው እግዚአብሔር። ስለዚህ ሰው የለኝም አትበል። እግዚአብሔር ከቅዱሳኑ ጋር አለህ። እግዚአብሔር ያውቅላችኋል። እግዚአብሔር የልባችሁን ይፈጽም። ማን አላችሁ? እግዚአብሔር። ማን አላችሁ? ድንግል ማርያም። ማን አላችሁ? ቅዱስ ሚካኤል። ማን አላችሁ? ቅዱስ ገብርኤል። ማን አላችሁ? ቅዱሳኑ አላችሁ። ሰውም ደግሞ አላችሁ እኮ ሰው ያደርግላችኋል። ያለ ሰው እኮ መቼም አትኖሩም አይደል? ጥሩ ሰዎች እኮ አጠገባችኋሉ። እነሱም እኮ የእግዚአብሔር ማደሪያ ሆነው እናንተም ለነሱ ምን ትሆኑላላችሁ? ጥሩ ትሆናላችሁ። መንፈሳዊ ስትሆኑ ጥሩ ትሆናላችሁ። ለጮኛ ጥሩ ነው የምትሆነው። አለዛ ጮኛህም ማቃጠል ነው። አቃጣይ ነው የምትሆነው። እሳት ነው የምትሆነው። አትታደልም። ከዛም ህይወት አይሳካም። አንቺም እንዲሁ ለጮኛሽ እንዲቆልሽ ለሚስትህ እንደዛ ከሆንክ ሾክ ከሆንክ ለባልሽ እንደዚሁ መርፌ ከሆንሽ አይሆንም። ክርስትና ፍቅር ነው። ክርስትና አብሮ መኖር፣ ክርስትና ራስን መጠበቅ፣ ክርስትና ትዳርን መጠበቅ ነው። ክርስትና ህይወትን መጠበቅ ነው። ክርስትና ልጆችን መጠበቅ ነው። ልጆች ምንድነው የሚማሩት ካንተ? ምን ይማራሉ? ስትገባ ምን ይዘህ ነው የምትገባው? ወደ ቤት ምን ይዘሽ ነው የምትገቢ? ምን እንደሚማሩት ልጆቻችሁ? ሰው ማውጣት አለብን። ሰው የሚሆኑ ጥለው የሚሄዱ አይደሉም። ያን እኮ ጥለው ሄዱት እኮ በቃ አለቀ። ለልጅህ ቀልድ ሲያወራ ዝም ብሎ ተራ ቀልድ ሲያወራ አትሳቅለት ይላል ሶሎሞን።
ልጆቻችሁ ይሄ ተራ ቀልድ ሲያወሩላችሁ አትሳቁ ስታረጁ ጥርሳችሁን ያውልቋችኋል መጽሐፍ ቅዱስ ያለው ነው ምነግርህ ስለዚህ ልጆችን ራሱ በምን አይነት ሁኔታ ማሳደግ እንዳለባችሁ ስርዓት እንዲኖራቸው አድርጎ ማሳደግ እቤት ውስጥ ስትገቡ ካንተ ምን ይማራል ልጆች ምን ይጠብቃሉ አለመግባባት እኮ ይፈጠራል ኢትዮጵያ ውስጥ አንዱ ሰው እቤቱ የሚገባው ስልክ ደውሎ ነው በገዛጁ ልጆቹን የሚያስተምረው አሜሪካን ስኩል ልጆቹ የሚያወሩት እንደ አሜሪካን ሀገር እንግሊዘኛ ሃሎ ማሪ ያለሽ እንዴ አልተኛሽም ልጆቹን ላስተኛ ነው እንግዲህ አልተኙም እንዴ ፈረንጆቹ ከዛ ፈረንጆቹ ሲተኙ ነው የሚገባው ሲያወሩት በምን ያወራ መግባባት አይችልም ስለዚህ ፈረንጆቹ ከተኙ በኋላ ማታ ይገባል ከልጆቹ ጋር የተለያያል ተለያየም ይሰውዬ አለቀለት ስለዚህ ሰውን ሰው አርገን ማውጣት ሰው የለኝም የምትባሉ መሆን የለባችሁም እናንተ ክርስቲያኖች ሰው ረጂ ናችሁ እንጂ ሰው አራጅ አይደላችሁ እንግዳ እግር አጣቢ ናችሁ እንጂ እግር ሰባሪ አይደላችሁ ክብርና ምስጋና ለሥላሴ ይሁን አሜን አሜን